ስለርሳቸው ምን አገባ? ቆይ ሰውየው ሌባ ቢሆኑስ? ጥሩ ጠረን የሌላቸው ወንበርህን የሚያቆሽሹ ድሪቶ መንገደኛ ቢሆኑስ? አርፈን ሄዳና ቶሎ አክስትህ ጋር ድረስ እያለ ሞገተው። ከከባድ ክርክር በኋላ የህሊና ዳኛው ውጤቱን አሳወቀ። የቀኝ ክንፉ የእርሳቸው ጠበቃ አሸነፈ። መኪናውን አቆመላቸው። ልብሳቸውን ሰብሰብ አድርገው ፈንጠር ብለው ገቡ። በወጉ ከተቀመጡ በኋላ አመሰግናለሁ ልጄ፣ ተባረክልኝ አሉት። ምንም አይደል አባቴ ብሎ መለሰላቸው። ከዚህ በኋላ ግን ምንም አላወሩም። ሶፎንያስ ትከሻ የሚከብዱ ሰው ሆኑበት። የማይናገር የማይጋገር ጸጥታቸው ያስፈራል። የተወሰነ ርቀት እንደተጓዙ ከአስፓልቱ ጎን የተጠራቀመ ሰፊ ኩሬ ጋር ሲደርሱ ድንገት አያቸው አሉት። ምኖቹን? አልጌዎቹን በጣታቸው ጠቆሙት። አዎን፣ የዓለምን 90% ኦክስጅን የሚያመርቱት አልጌዎች እንደሆኑ ታውቃለህ። የሕይወት ደጀኖቹ ዛፎች ደግሞ ቀሪውን 10% ያመርታሉ አሉት። በጣም ይገርማል፣ አላውቅም ነበር አለ ዶክተር ሶፎንያስ። ቅድም ከራሱ ጋር ሲያደርገው የነበረውን ውይይት እያስታወሰ ራሱን ታዘበ። ለካ ወንዝ ብቻ ሳይሆን ኩሬ መሆንም ምስጢር አለው። ከኩሬ የጀመረ በሐይቅ ቀጥሎ በባህር ሰልሶ ውቅያኖስ ይሆናል። እርሳቸው ግን ሌላ ነገር አላወሩም። አሁንም ከባድ ዝምታቸው መኪናውን ሞላው። በጨረፍታ አይቷቸው በግርምት ፈገግ አለ። ምን አይነት እንቆቅልሽ ነው የጫንኩት? ኋላ ላይ ያንን የነጻነት ዋጋ የሚገለጥበት ስፍራ አሳይኸው አሉና ድንገት ጥያቄ ያቀረቡለት። በመካከለኛው መስታወት ሲያስተውል ቃሊቲ ማረሚያ ቤት አካባቢ እንደደረሱ ተረዳ። በቃ እዚያች ጋር ታወርደኛለህ ልጄ አሉት። መኪናውን ሲያቆምላቸው ከዕድሜያቸው በማይጠበቅ ፍጥነት ቀልጠፍ ብለው ወረዱ። ታዲያ ከመኪናው ብዙም ሳይርቁ ዞረው ተመለከቱት። አስተያየታቸው ጠሊቅ ነበር። እግዚአብሔር ይስጥልኝ፣ አመሰግናለሁ አሉት በትህትና። ምንም አይደል አባቴ፣ ሰላም ሁኑ። አንተም ሰላም ሁን፣ እንደሱ ፍቃድ በቅርቡ እንገናኛለን ብለውት እየተቻኮሉ ወደ ማረሚያ ቤቱ አቅጣጫ አመሩ። ዶክተር ሶፎንያስ በድጋሚ እንገናኛለን በማለታቸው እየተገረመ የነዳጅ መስጫውን ረገጠው። ብዙ ነገሮች እያውጠነጠነ መንገዱን ለጉድ ፈጨው። ለላይኩን መሸሸጊያ የሰጡት አረጋዊው ገበሬ ጸሎት አድርሰው ገበታ ቀረቡ። ተመግበው ሲጨርሱ አመስግነው ገበታው ተነሳ። ኋላም አረጋዊው ሰው ትንሽ ከብቶቹን አየት አድርጌያቸው ልምጣ ብለው ወጡ። ላይኩን በደጉ አረጋዊ በጎነት እየተገረመ ወደ ጠፈር አልጋው ተመለሰ። እግሩ አሁንም በመጠኑ እየተዘጠሰው ነው። ከውስጥ የልጅ ልጃቸው የበሉበትን ቦታ እያጸዳዳች ነበር። ለመጀመሪያ ጊዜ ልብ ብሎ አያት። ከዚያች ሳይረዳት የተረዳችው ልጅ ጋር ያላት መመሳሰል እጅግ አስደነቀው። ስምሽ ማን ነው አላት። ማርታ መለሰች ልጅቱ። አጎንብሳ ቤቱን እየጠረገች ነበር። ጎበዝ ልጅ ነሽ ማርቲ። ትምህርት ትማሪያለሽ? አዎ፣ የከሰዓት ፈረቃ ነኝ። የልጅቷ አይናፋርነት በእያንዳንዱ ቃላቶቿ ውስጥ ይታያል። ስንተኛ ክፍል ነሽ? 5ኛ። ጎበዝ ተማሪ ነሻ? ምንም አልል፣ እሞክራለሁ ጋሽዬ። ፈገግ አለች። ላይኩን ትንሽ አሰብ ካደረገ በኋላ ሌላ ጥያቄ አስከተለ። እናት አባትሽ የት ናቸው? ልጅቱ አሁን ገና ከባድ ጥያቄ እንደጠየቃት በሚያሳብቅ መልኩ ለመመለስ አቅማማች። አባቴን አላውቀውም፣ ግን እናቴ አሟት አዲስ አበባ እየታከመች ነው አለች። የእናትሽ ስሟ ማን ነው? ልጆቼ ጨዋታ ጀመራችሁ እንዴ? አሉ አረጋዊው ገበሬ ድንገት በሩን ከፍተው እየገቡ። አዎ አባቴ፣ ላይኩን የአክብሮት መልስ ሰጠ። መልካም ነው አሉና አረጋዊው ገበሬ ጋቢያቸውን ጣል አድርገው ከበርጩማው ተቀመጡ። ልጄ ማርታ፣ የትምህርት ሰዓት እንዳይረፍድብሽ። እሺ አባ አለች ልጅት ማርታ። ብዙም ሳትቆይ ደብተሯን ይዛ እየተቻኮለች ወጣች። አሁን እንዴት ነህ ታዲያ እግርህን? አሉ እሷ ከወጣች በኋላ ሙሉ ትኩረታቸውን ለላይኩን እየሰጡ። ትንሽ ይጠዘጥዘኛል እንጂ ደህና ነኝ አባቴ።
አዎ ማታ ሳጥባህ አይቼዋለሁ። ምስማሩ አጥንት ድረስ ዘልቆ ገብቷል። ሐኪም ቤት ብትታይ መልካም ነበር። ነገር ግን ተፈላጊ እስረኛ ስለሆንክ ሊለዩህና ሊይዙክ ይችላሉ። ስለዚህ እዚሁ ሆነ ፈጣሪ እንዲሽርህ መለመን ነው የሚሻለው። ያሉትን በሙሉ እቀበላለሁ አባቴ ብሎ መስማማቱን ገለጸላቸው። እንግዲያውስ ልጄ ታሪክህን ካቆምክበት ቀጥለህ አጫውተኝ። እንዴት እንደታሰርክም ለማወቅ እፈልጋለሁ አሉት ከመቀመጫቸው ላይ እየተመቻቹ። ለይኩን እሺ አባቴ አለና ትረካውን ቀጠለ። ለይኩን ያኔ ፈተናውን ሲወድቅ ብዙ እሱነቱ ተቆራርጦ ወደቀ። ባዶነት ወደፊቱን የከበበው መሰለው። በዚያ ልጅነት የወጠናት ተስፋው ሰለለች። ያ ሁሉ ጥናቱና ልፋቱ ውሃ ተቸለሰበት። ውጤቱን ተቀብሎ እናቱ ጋር ነበር የተመለሰው። ቀና ብሎ ሊያያቸው ግን አቅም አልነበረው። እንዳጎነበሰ ገብቶ ከፊታቸው ቆመ። ምን ሆነሃል ልጄ? እላዬ ላይ ቆመህ እንደ ዛር ከበድከኝ እኮ አሉት አጎንብሰው ጉድ ጉድ ከሚሉበት ቀና ብለው እያዩት። ወደኩኝ እናቴ። ለይኩን አንገቱን እንደደፋ መለሰ። እጁ ላይ ያለውን ካርድም ወደ እሳቸው አዙሮ አሳያቸው። እናቱ መልስ አልሰጡትም። ፊታቸው ላይ ምንም አይነት ስሜት አልተነበበም። ቀሚሳቸውን ሰብሰብ አድርገው ብድግ አሉ። ሁለቱም እጆቻቸውን ጸሎት እንደሚያደርስ ሰው ዘረጉ። ልጆቻቸውን ለማሳደግ ሲሉ እጃቸው ቢቆሽሽ ሌላውን ላለመንካት እንደ ርግብ ክንፍ እጆቻቸውን አዘግዝቀው የሚቆሙ እናቶች አሉ። ሁሉን ችግር ሆድ ይፍጀው እያሉ ዝም ያሉ። የኑሮ ቃጠሎና ቅዝቃዜ ያልበገራቸው ስንት ደርባባ እናቶች አሉ። ለይኩን ፈዞ እንደቆመ እናቱ ቃልም ሳይተነፍሱ መተዋቀፉት። ውስጣቸው ሽጉጥ አለ። ምንም ቢመጣ የማይሰበር አይነት ሰላም ተሰማው። ከእቅፋቸው ሲገባ የሆነ የእረፍት ስሜት ውስጡን ሞላው። እናት እኮ አለችው፣ ቃላትም ሳታወጣ ዝም ብላ ቁስሉን ማከም የሚቻላት። ከዚያም ቃላቶቿ ተተኩ። አይዞህ የኔ ልጅ፣ እሱ እግዚአብሔር ያውቃል። አሁን እሱ ያውቃል። የለይኩንን መጨረሻ የሚያውቀው የፈጠረው ብቻ ነው። ከሱ በቀር ማንም አያውቅም። ለይኩን ቁስሉ በእናቱ ፍቅር ማስታገሻ ተነስንሶበት ያንን ሌሊት በከፊልም ቢሆን ተኝቶ ማደር ቻለ። በማግስቱ ጠዋት ፊቱን በውሃ አብሶ ቁርሱን ቀማምሶ ሲወጣ አንድ ዕቅድ ነበረው፣ ኤልሳን ማግኘት። ሰፈሯ ደርሶ የጎርፌ እንጀራ ቤት ጋር ቆመ። ያን ባጆ የተቆረጠን ባለ ካኪ ጃኬት ልጅ አሁንም ብይ ሲያንከባልል አገኘው። ባለፈው ትቶት ከሄደ በኋላ ንቅንቅ ያለ አይመስልም። እዚሁ ከብዮቹ ጋር ሲንከባልል ይሆናል ውሎ ያደረው። ልጁ ሲጠራው እንዳልሰማ ሆኖ ዝም አለው። ባለፈው ልኮት ሲያበቃ ድንች በሚጥሚጣ አልገዛም ብሎታል። ድጋሚ የሚሸወደው እሱ ልጅ እንጂ ጅል አይደለም። ና አቡሽ ድንች ገዛልሃለሁ አለው ለይኩን። ልጁ ጊዜና ቦታን ፉርሽ ባደረገ ፍጥነት ለይኩን ጋር ደረሰ። ሳንቲሙን ተቀብሎ ኤልሳን የመጥራት ግዳጅ ተረክቦ ወደ እነ ኤልሳ ቤት ከነፈ። ካፍታ ቆይታ በኋላ ድንቹን እየገመጠ ወደ ለይኩን ተመለሰ። ጥራት ወይኔ ረሳሁት አለና ድጋሚ ፊር ብሎ ሄደ። ሲመለስ ከኋላው ኤልሳ ተከትለው ወጣች። በተለመደው አኳኋኗ ሰው እንዳያያት እየፈራች ነበር የመጣችው። ነተብ ያለ ቱታና ነጠላ ጫማ ተጫምታለች። ያኔ እሷም ሚኒስትሪ ፈተናዋን ጨርሳ ረፍት ላይ ነበረች። ወይዬ ሌክ ምነው በጠዋት መጣ? ደሞ እዚህ አትምጣ ብዬሽ አልነበር አለችው ዙሪያ ገባውን አየት አየት እያደረገች። ድብር ብሎኛል ኤልሲ። ምነው? ማትሪክ ፈተና እኮ ወደቅኩኝ። ኤልሳ ለይኩን የሚላትን ወደ መሬት አውርዶ ለመተርጎም ትንሽ ጊዜ ፈጀባት። ወደቅኩኝ ማለት አልገባኝም። እና ዩኒቨርሲቲ አትገባም ማለት ነው? ፊቷ ተለዋወጠ። አዎ እንደዛ ማለት ነው ኤልስ አለ ለይኩን በጫማው ምናምንቴ ነገር ከመሬት እያንከባለለ። የኤልሳ ፊት ላይ ተስፋ ቢስነት ሲያጠላ አስተውሏል። እና አንተ ዩኒቨርሲቲ ገብተህ ተመርቀህ ብር ካላገኘህ ወደፊት እንዴት ነው አብረን መኖር የምንችለው? ከብዙ መፋጠጥ በኋላ የቀረበለት ጥያቄ ነበር። አይዞሽ ብዙም አንቸገርም። ያገኘሁት ማንኛውም ሥራ በሙሉ ሠራለሁ። ጋራዥ፣ እንጨት፣ ጉልበት ሥራ፣ ማንኛውንም ሥራ አለ ለይኩን ሐሳቡን እንድትቀበለው በሚማጸን የጎረምሳ ለዛ። ከባድ ነው። ኤልሳ
ውስጧ በብዙ አይነት ስሜቶች ሲሞላ ይታወቃታል። ሌኩንን ስትወዳጀው ትልቁ ገፊ ኃይሏ ተስፋ ነበር። ጠንካራ ልጅ ነው። ለራሱም ደህና ደረጃ ደርሶ እኔንም ያሳልፍልኛል የሚል ተስፋ። ያ ዕቅድ ዛሬ አመድ ለበሰ። አሁን ምን እንደምታደርግ መወሰን አለባት። ከምትጠላው የቤተሰቦቿ የድህነት ሕይወት ወጥታ ሌላ ድሃ ቤተሰብ መመስረቱን ስታስበው ግን ከወዲሁ አንገሸገሻት። ልግባ በቃ ሌክ አለችው ቀዝቀዝ ባለ ድምፅ። በቅጽበት ውስጥ የዳሰሰችውን የሐሳብ ናዳ ግን አልነገረችውም። ይሻላል አለ ሌኩን። መመለሷ ደስ አላለውም። ሳያገኛት ነው ያጣት። ምንም ሳትለው ትታው ወደ ቤቷ ገባች። ከመቆም ባልተናነሰ እያዘገመ ወደ ቤቱ ተመለሰ። ያን ሰሞን እየተመላለሰ ኤልሳን ለማግኘት ጥረት አድርጓል። ያ ባጆ የሚቆረጥ ልጅ፣ ድንች ወዳዱን ልጅ አንዳንዴ በጉቦ አንዳንዴም በልመና ወደ ቤቷ ይልከው ነበር። ነገር ግን የለችምና ሥራ ይዛለችን የመሳሰሉ ምላሾችን ይዞ ብቻውን ይመለሳል። ቀስ በቀስ ተስፋ መቁረጥ ጀመረ። ልታየው እንዳልፈለገች እየገባው መጣ። ሲያመጣው አንዴ ነው እንዲል ያገሬ ሰው ከሁለት ያጣ ሆነ። ይህን መራራ እውነት የተረዳለት ቤቱ ገብቶ እንደ ሕፃን ልጅ አለቀሰ። ለቀናት ማንንም አላወራም። ምግብ አላሰኘውም። ሰው አልፈለገም። በቃ ለብቻው ተከዘ። አንዳንድ ብሶቶቻችን ብቸኝነትን የግድ ይሻሉ። ሰው ሲያዋራን እንኳ የሚያስጠላን ጊዜ አለ። ለብቻችን በዝምታ መተከዝ እንሻለን። ድምፅ በሌለው ህምታና እንባችን በኩል ሐዘናችን እስኪወጣልን ድረስ እንቆረፍዳለን። ወደ ውጭና ወደ ውስጥ አልቅሰን የሚቀለን ጊዜ አለ። ሌኩንም ብቻውን ተከዘ። ከዓይኖቹ ብዙ እንባዎች ተመረቱ። የታዳጊነት ሕይወታችን አንዱና ትልቁ አሸራ የትምህርት ቤት ሕይወታችን ነው። ከቤተሰብ ውጪ ሌላ ዓለም የማያውቅ ብላቴና በትምህርት ቤት ከጉራማይሌ የሰው አይነቶች ጋር ይቀላቀላል። በተለይ የአስራዎቹ መጀመሪያ ላይ ያሉት ዕድሜዎች በስነ ልቦና ባለሙያዎች ዘንድ የማንነት ፈር መለያ፣ በራስ መተማመንን መመስረቻ ብሎም የነገን ተስፋ የመቅረጫ ወይም ዝቅተኝነት ስሜት የመሸበቢያ ወሳኙ ዕድሜ ነው። በግሌ በተለይ በማኅበረሰባችን ትውልድን የመቅረጽ ሂደት ትልቁ ክፍተት ያለው በዚህ የዕድሜ ክልል ይመስለኛል። ልጅ ራሱን እንዲያገኝ መክሊቱን አክብሮ እንዲያዳብርና የሥራ ባህሉን እንዲያሳድግ ከማድረግ ይልቅ ልጅ ያቦካው፣ ቀስ ብለህ እደግ፣ አርፈ ተማር የሚሉ ማስፈራሪያና ስኬትን በትምህርትና በንግድ ብቻ ማግኘት የሚቻል እንዲመስል ተደርጎ የተቀረጸ ባህል አለ። ሁሉም የሰው ልጅ ግን ከትምህርቱ ውጤትም ሆነ ኪሱ ካለው ብር እጅግ የላቀ ጥልቅ መሰጠትና የየራሱ ልዩ ማንነት፣ ዋጋና ውበት አለው። ሁኔታውን ከእናቱ መደበቅ አልሆነለትም። እናት የልጇን ስሜት ማወቂያ አንቴና አላት እንዲሉ ሕመሙን አወቁበት። ከሱ እኩል ተጎዱ። ፈተና መውደቁ የልጄን ቅስም ሰበረው ብለው አብረውት ተከዙ። ልጄ ሳይበላ እኔ አልበላም ብለው ተራቡ። ናላቸውን እያዞረ የሚጥላቸው ያልታከሙት ሕመም እየባሰባቸው መጣ። ሌኩን ይሄን ሲያይ ልቡ ተነካ። ለእናቱ ሲል መበርታት እንዳለበት ገባው። ቢያንስ እናቱ ሲያዩት የውሸት ፈገግታን ማስመሰል ተካነበት። ለእርሳቸው ሲል እህል መቀማመስ ጀመረ። ከዚያ ሰሞን ፈታኝ ቀናት ባንዱ ታዲያ ቁጭ ብሎ ስለሆነው ነገር ብዙ አሰበ። እሺ ፈተናውን መውደቁስ በኤልሳ ተዘናግቶ ስላላጠና ነው። ኤልሳን ያጣው ግን ለምንድን ነው? እንደዚያ የሚጣፍጥ የፍቅር ጠብታ አቅምሰው አሁን ለምን ጥርቅም አድርጋ ዘጋችው? መልሱን ለማግኘት ብዙ ኳተነ። በተለይ የዘጋችው ፈተናውን ከወደቀባት ቀን ጀምሮ መሆኑ አሳዝኖታል። ለምን ግን ያን አደረገች ሲል ራሱን በተደጋጋሚ ጠይቋል። ስለምትጠላኝ አይሆንም፣ ትወደኛለች እኮ። የተሻለ ሕይወት መምራት እንደምትፈልግ ደጋግማ የነገረችው ትዝ አለው። አሁን የዘጋችኝ ተናዳብኝ ነው ብሎ በደም ሳሳው ለማመን ተገደደ። የወደፊት ኑሯችንን የተሻለ የማድረጊያ ዕድሌን ስላበላሸሁ አኩርፋኝ ነው አለና ይሄ በእርግጥም መሠረት ያለው ምክንያት እንደሆነ ራሱን አሳመነ። ቀጥሎ ያውጠነጠነው ወደፊታቸውን እንዴት ማስተካከል ይችላል የሚለው ነጥብ ላይ ነበር። ሳይደግስ አይጣላምና በትምህርቱ ቢወድቅም በደህና ጊዜ ጋራዥ እየሄደ ያዳበረው የብረታ ብረት ሙያ እንዳለው ያውቃል። አንዱ በር ሲዘጋ ሌላው ይከፈታል የሚባል ይሄም አይደል? በማግስቱ በጠዋት ተነስቶ ተክለ ሃይማኖት አካባቢ ወደሚገኘው እጁን ወዳፍታታበት ጋራዥ ነበር ያቀናው። የሚያውቁትን አሰሪዎች አገኘና ድጋሚ በኮንትራት ተቀጠረ።
ላይኩን ወጥሮ ሥራውን መስራት ጀመረ። እንደሱ እምነት ጠንክሮ ከሠራ ብር ያገኛል። ብር ካገኘ ደግሞ ኤልሳ ወደሱ ትመለሳለች። በቃ አለቀ። ዓለም ሰመረች ማለት አይደል? ሕይወት ግን እንዲቀላል አልነበረችም። ዕቅዱ ግብተኝነት እንዳጠቃው ለመረዳት 15 ቀን ብቻ ነበር የፈጀበት። ላይኩን በእነዚያ ቀናት ውስጥ በሥራው ታተረ። ብረት ሲቆርጥና ሲበይድ መዋል ያዘ። ከሌሎቹ የጋራዥ ሠራተኞች በላይ ግራይንደሩን እየያዘ የሚቆራረጡ ብረቶች ላይ በረታባቸው። ብዙ ቀን ዲስኩ ብረቱን ሲሰነጥቅ የሚፈጥረው ፍንጠርጣሪ ዓይኑ ውስጥ እየገባ አሰቃይቶታል። እናም ጋራዥ ውሎ ማታ ወደ ቤት ሲመጣ በጀርባው ተንጋሎ ይተኛል። ከዚያም ዓይኑን ብልቅጥ አድርጎ ይከፍታል። ማግኔት ዓይኑ ላይ አድርጎ የብረት ቅንጣቶችን ለማውጣት ይታገላል። እናቱ በበኩላቸው በሳሙና ፊቱን እሽት እያደረጉ ሊያጥቡት ይሞክራሉ። ዳግም በማግስቱ ጠዋት ዓይኑ ደም እንደለበሰ ወደ ሥራው ይሄዳል። ሆኖም እንዲህ በዓይኑ ደም ተፍቶ ለሠራው ሥራ የምትከፈለው ብር እዚህ ግቢ የምትባል አይደለችም። እሷም ትንሽ ነች፣ መውጫዋም ብዙ ነው። የእሱ ቢጤ ሰርቶ አደሮች ደሞዝ ከእጅ ወደ አፍ ለመኖር ቢሆን እንጂ ሕይወትን የሚቀይር አልነበረም። ዓለም አንዳንዴ ለአውርቶ አደሮች ታደላለች። ላይኩን የጋራዡ ባለቤቶች፣ አሰሪዎቹ ከደንበኞቻቸው የሚቀበሉትን ብር ሲያይ ሁሌም ቅናት ያድርበት ነበር። ለዚያ ላብን ለሚያንጠፈጥፍ፣ ዓይንን ለሚያሞጨሙጭ፣ የብየዳው ፍላጻ ብሌንን ለሚወጋ፣ የግራይንደሩ ፍንጣሪ ሰውነትን ለሚጠረቁስ ሥራ ተቀጣሪው የሚያገኛት ክፍያ ስላቅ መስላ ታየችው። ለራሱ ብዙ ካመዛዘነ በኋላ ተቀጥሮ መስራት እንደማያዋጣው ወሰነ። በሥራው የተሟላ ሕይወት መኖር ካለበት እንደ አሰሪዎቹ ያለ ቀርሺ ብር በኦሮምኛ ማግኘት እንዳለበት አመነ። ያኔ አንድ ሐሳብ ብልጭ አለለት። ለምን የራሴን ጋራዥ አልከፍትም? በበነጋታው ወደ ሥራ ገብቶ ብዙም ሳይቆይ ነበር ሐሳቡን ለሥራ ባልደረቦቹ ያጋራቸው። በአንድ ድምፅ ከት ብለው ሳቁበት። አንቺ አባቴ በቃ ለይቶልሻል። ያኔ ፈተናውን ከወደቅሽ በኋላ ወሰድ እያደረገች ነው አለ ከመካከላቸው በቀልደኝነቱ የሚታወቀው ልጅ። ጋራዥ መክፈት ቀላል ነገር መሰለህ እንዴ ጀለሴ? መበየጃ ማሽን ብቻውን ስንት ብር እንደሚሸጥ ታውቃለህ? አላውቅም አለ ላይኩን። እኔም አላውቅም እባክህ አለ ጠያቂው እየሳቀ። እስከ 10,000 ብር ይገኛል አለ ከመካከላቸው በዕድሜም በልምድም በለጥ የሚለው ጎረምሳ። ይህ ሰው ኮስታራ ስለሆነ ማንም አይቀርበውም። ጅብሪል ይባላል። ብቸኝነትን የሚመርጥ ዝምተኛ ሰው ነው። ዕድሜው 40ዎቹን እየተሻገረ ቢሆንም አላገባም፣ አልወለደም። ይህን የገለልተኛነት ኑሮ ይወደዋል። በሥራ ቦታም ብዙ አይጫወትም። ነገር ግን በሥራው እሱን የሚያክል ባለሙያ ጋራዦችን አስሶ ማግኘት አታካች ነው። በሚሠራቸው የግቢ በሮችና መስኮቶች ላይ ይጠበበባቸዋል ማለት ይቻላል። በጊዜው በሸገር ከተማ እጅግ የተዋቡ የብረት በሮችና መስኮቶች ካዩ ምናልባትም የእሱ እጆች ያረፈባቸው ሊሆኑ ይችላሉ። ከልቡ ነው የሚሠራው። ውድ ነው። በቃ አንድ 10,000 ዓመት ብር ካጠራቀምሽ ትገዣለሽ አለና ቀልደኛው ልጅ የላይኩን ቅስም ላይ አላገጠ። እንዴ ደሞ መበየጃ ማሽን ብቻውን አይበቃም እኮ፣ ግራይንደር፣ ድሪል፣ ከተር፣ ኧረ ስንት ነገር ያስፈልጋል አለ ሌላኛው በያጅ። እና ለማጠቃለል ያህል ላይክሻ፣ ይህንን የማይጨበጥ ሕልምህን ብናደንቅም በጀት የለንም አለ ቀልደኛው። ይልቅ ያን የሆቴል ቤት በር ቶሎ ፑንታ አድርግና ጨራርስለት፣ ከሰዓት እመጣለሁ ብሏል አለና የወሬያቸው መግቻ ሆነ። ጠዋቱን ብረት ከብረት ሲጋጭ፣ እሳትና ሊድ ሲነድ፣ ብረት በኤሌክትሮድ ሲለበድ አረፈደ። የድምፅ መዓት፣ የጥዝ ቅንጣቶች፣ ገጭ ጓ ኳኳታዎች የጋራዥ መለያዎች ናቸው። ከጉልበት ሥራው ባሻገር ይህንን ሁካታ ችሎ እጆችን አሻክሮ ለአገር እድገት አሻራ ማኖር ካላስከበረ ምን ሊያስከብር ነው? 7 ሰዓት ሲሆን ሁሉም ሠራተኞች ለምሳ ረፍት ወጡ። የነተበ ሰማያዊ የሥራ ልብሳቸውን ዚፕ ከፍተው እጅጌውን ወገባቸው ላይ እያሰሩ ምሳ ለመመገብ ሄዱ። ከጋራዣቸው አጠገብ የምትገኝ ትንሽ ምግብ ቤት አለች። ጠዋት ጥሩ ፉል፣ ለምሳ ደግሞ የተቀመመች በየአይነት ታቀርባለች። የብዙ ሰርቶ አደሮች አለኝታ የሆኑት የምግብ ቤቷ ባለቤት ራሳቸው ወይዘሮ የተቀመመች የሚል ስም ወጥቶላቸዋል። ለወትሮ ምሳውን ለብቻው መብላት የሚያዘወትረው ጅብሪል ዛሬ ከላይኩን አጠገብ መጥቶ ተቀመጠ። የተቀመመች በየአይነታቸውን አዘው እየጠበቁ ሳለ ላይኩንን ያዋራው ገባ።
እነሱን አትስማቸው። ከበረታ የማይቻል ነገር የለም። ሰው ስላጣጣለ ተስፋ አትቁረጥ አለው ወደ ሌኩን ዞሮ። ሌኩን ምክሩን ተቀብያለሁ በሚል አንገቱን አነቃነቀ። የሥራ ባልደረቦቹ በጣም ቅስሙን ሰብረውት ነበር። የእውነትም ግን የራስህ ጋራዥ ለመክፈት እቅድ አለህ ሲል ጠየቀው። ጅብሪል ቀልድ አያወራም። ቀልድ ቢያወራ ራሱ ቁም ነገር የሚመስልበት አይነት ሰው ነው። አዎ መለሰ ሌኩን። ልክ ነህ። ተቀጥረህ እየሠራህ ኑሮውን መለወጥ አዳጋች ነው። እኔም ለረዥም ጊዜ ሳስበው የነበረ ነገር ነው አለና ጅብሪል በጨረፍታ አይቶት ቀጠለ። ኢንሻአላህ ጥሩ። ለጋራዥ የሚሆን ቦታ አግኝቻለሁ። በሠራሁባቸው ዓመታት ደግሞ ብዙ ደንበኞች አፍርቻለሁ። ታዲያ ምንድን ነው የቀረው? አለ ሌኩን በአዲስ ተስፋና ጉጉት። ማሽኖች ነው የቀሩኝ። ቢያንስ መበየጃ ማሽኑንና ግራይንደር ያስፈልገናል። እና ሁለቱን ካገኘን ጋራዥ መክፈት እንችላለን እያልከኝ ነው? ስንት ብር ያስፈልገናል ትላለህ በድምሩ? 20,000 ብር ካገኘን መክፈት እንችላለን። እስካሁን 10,000 ብር ገደማ አጠራቅሜያለሁ አለ ጅብሪል። ይህንን ምስጢሩን ለሰው ሲያካፍል የመጀመሪያ ጊዜው ነበር። አንተም የእውነት ፍላጎቱ ካለህና ቤተሰብ ወይም ዘመድ ቀሪውን ብር የሚያበድርህ ቢገኝ በሽርክና መክፈት እንችላለን። እውነት? ሌኩን በችኮላ ጠየቀ። ከተስፋው ጥንካሬ ብዛት ብሩ እንደሌለው ራሱ ረስቶታል። በሚገባ። እኔ ዋና በያጅ ሆኜ ከባዶቹን ሥራዎች እሠራለሁ። አንተ እንደ ረዳትም እንደ በያጅም ሆነ ታግዘኛለህ። አንድ ሰው ጨምረን ከቀጠርን በቂ ነው አለ ጅብሪል። ከልቡ እንደሆነ ፊቱ ብቻ ምስክር ነው። ሲጀመር ንግግሩ ከዝምታው ካልተሻለ የማያወራ አይነት ሰው ነው። ዋዛና ቧልት አይወድም። ምሳቸውን በልተው ሂሳብ ከፍለው ሲወጡ ሌኩን ፊት ላይ የሆነ አይነት አዲስ ተስፋ ይነበብ ነበር። ከሰዓቱን በሙሉ ብር ማግኛ መንገዶችን ሲያወጣና ሲያወርዱ አለ። 11 ሰዓት ደርሶ ወደ ቤት መሄጃቸው ሲቃረብ ወደ ጅብሪል ጠጋ ብሎ አንድ ጥያቄ ጠየቀው። ለምን ግን እኔን መረጥከኝ? ጅብሪል ሳያየው ነበር ጥያቄውን የመለሰለት። ምን መሰለ፣ ቢዝነስ ለመስራት የማይሆን ሰው 3 ባህሪያት አሉት። እነሱም ውሸት፣ ስንፍናና ሱስ ናቸው። እስካሁን 3ቱንም አንተ ላይ አላየሁብህም። ዶክተር ሶፎንያስ የውሃዎች መገኛዋ ቢሾፍቱ፣ የፍቅር ቅባት ማደሪያዋ ደብረ ዘይት፣ የኢሬቻ ገለታ ማቅረቢያዋ ቢሾፍቱ፣ የምህረት ኪዳን የሀብተ ወልድ አድባር ያለባት ውብ ከተማ ሲደርስ የለበሰው ጃፖኒ ብቻ ነበር። ከአዲስ አበባ ሲወጣ የነበረው ነፋሻማ አየር ቀስ በቀስ በሚወብቅ ሙቀት ተቀየረ። እናም ፀሐይ ቃልም ሳታወጣ ኮትና ሸሚዙን አስወልቃ በጃፖኒ አስቀረችው። ደብረ ዘይት እንደደረሰ መኪናውን እየዘወረ ወደ እጥቤ ሰፈር ገባ። እዚህ ግንም የሀብታም ቤቶች ግቢ በኮሽም ሌላው ደግሞ በሰንሰል ታጥሮ ማየት የተለመደ ነው። ተፈጥሮ ያበጀቻቸው የኤሌክትሪክ አጥር ምትኮች ይመስላሉ። ከመጣ ትንሽ ስለቆየ የአክስቱ ቤት እንዳይጠፋበት ፈርቶ ነበር። ነገር ግን ዥርገግ ብሎ የበቀለው የኮሽም ዛፍ ያኔ እንደነበረው ከነፍካቱ ነበር የጠበቀው። ክላክሱን ሲያጮህ ዘበኛው የግቢውን በር ከፈቱለት። መኪናውን ቦታ ካስያዘ በኋላ ሻንጣውን አንግቦ ወደ ውስጥ ገባ። አክስቱ ኢሴቴ የስም እንጂ የዕድሜ አክስቱ አይደለችም። በትንሽ ዓመታት ነው የምትበልጠው። ፊቷ በፈገግታ እንደተሞላ መጥታ ግጥም አድርጋ ሳመችው። አያቷ ጋር ስላደገች በኦሮምኛ ቋንቋ ነው አፏን የፈታችው። አማርኛ ስታወራ ደስ የሚል ለዛና ኩልትፌ አላት። ያቺ ትንሽ ልጅ አሁን ትልቅ ሰውየው ዶክተሩ ሆነ አለች ከእግር እስከ ራሱ በስስት እያየችው። አክስቴ እንዴት ነሽ ግን አንቺ? ሶፎንያስ በደስታ ተሞልቶ መለሰና ከሶፋው ላይ ተቀመጠ። ኪዳነ ምሕረት ይመስገን እኛ ደህና ነው አለችና አጠገቡ ተቀመጠች። ዕድሜዋ ገና ይሁን እንጂ ሰውነቷ በጣም ወፍራም ስለሆነ ትልቅ ወይዘሮ ያስመስላታል። ዶክተር ሶፎንያስ ስላያት በጣም ደስ ብሎታል። ለካስ ናፍቀዋለች። አንዳንድ ሰው እንደናፈቀን የምናውቀው ስናገኘው ነው። ዕቃውን የተዘጋጀለት ክፍል አኑሮ ገላውን ተጣጥቦ ሲመለስ ሚሳ ይቅረባ ሶፊዬ ብላው ብድግ አለች። አንቺ የሰራሽው ጣፋጭ ነገር ከሆነ ብቻ ነው ምበላው እየቀለደ መለሰላት። ረኮን እንጅሩ ቤቱ አፈራው አለ ብላ እየሳቀች ወደ ማብሰያ ክፍል ገባች።
ካፍታ በኋላ ፈገግታና መብል ይዛ ተመለሰች። የቢሾፍቱ ሐይቅ ያፈራው የተጠበሰ ዓሣ ከአንጮቴ ጋር ነበር ያዘጋጀችለት። አንጮቴ ከተባለ ተክል አይብና ቅቤ ተደርጎ የሚሰራ የኦሮሞ ብሔረሰብ ባህላዊ ምግብ ነው። ሶፎንያስ ያኔ ለጋ ወጣት እያለ ሲመጣ ዓሣ ጥብስ በጣም ይወድ ነበር። ያንን ስለምታውቅ እንደሚመጣ ሲነግራት በማለዳ ሄዳ ነበር ዓሣውን ገዝታ ከአንጮቴ ጋር አዘጋጅታ የጠበቀችው። ምግቡን አቀርባለት አምቦሃ ልትገዛለት ወጣች። ሶፎንያስ በልቡ አክስቱን እየመረቀ ምግቡን በሙሉ ትኩረት አጣጣመው። ከረጅም ጊዜ በኋላ ነበር እንዲህ ምግብን አጣጥሞ የተመገበው። ይህን ሲያስተውል አንድ ጥናት ትዝ አለው። በረብሻ የተበላ ምግብ አይጣፍጥም የሚል። ጥሩ ምግብ ዝግጅት ራሱን የቻለ ጥበብ ነውና በጥሞና ማጣጣም ያሻል። ከስንዝር ቆይታ በኋላ አክስቱ አምቦሃውን ይዛ ገባች። ቢላ እንጂ ሶፎዬ፣ ለአንተ ብዬ ነው የሠራው አለች። አውቄያለሁ አክስቴ፣ በጣም ይጣፍጣል አለ ሶፎንያስ። አምቦሃውን ከፍታለት ካጠገቡ ተቀመጠች። ምግቡን ሲጨርስ አክስቱ ድጋሚ ብድግ ብላ ቡና ልታፈላ ሽር ጉድ ማለት ጀመረች። እሱም ሰውነቱን እያሳሳበ አፍታታ፣ የመንገዱን ድካም አቃለለ። መሰናዶውን ጨርሳ ቡናቸውን እየተጎነጩ ብዙ ተጨዋወቱ። ወደ ኤረር ተራራ መሄድ እንዳሰበና መንገድ የሚያሳየው አጋር እንደሚያስፈልገው ነገራት። እሷም እንደምታገናኘው ነግራው ስለ ሥራው፣ ስለ ቤተሰብ፣ ስለ ልጅነቱ እያወጉ ሲሳሳቁ መሸና ወደ ተዘጋጀለት መኝታው አቀና። በማግስቱ የሚያግዘው ሰው ለማግኘት ብዙ አልተቸገሩም። ገመቺስ የተባለ ሰውነተ ደንዳና የቢሾፍቱ ወጣት መንገዱን ሊያሳየው ተስማማ። አክስቱን ተሰናብቶ ሲወጣ የፀሐይ ሙቀቷ ገና ምድርን አላጋለም ነበር። በሰቼቶ ወደ ቢሾፍቱ ሰሜናዊ አቅጣጫ ተጓዙ። ከዚያም ጋሪ ተሳፈሩ። ገመቺስ በጉዞው ወቅት ስለ ቢሾፍቱ የልጅነት ትውስታዎቻቸው ያጫወተው ነበር። ዶክተር ሶፎንያስ ከሰማው ተነስቶ ከተማዋ የብዙ ባህል፣ ቋንቋና ሃይማኖቶች ቋት እንደሆነች የሚያውቀውን እውነታ አረጋግጧል። ሮብ ገበያን አለፍ እንዳሉ ከመንገዱ ባሻገር የሚታይ አንድ አርበ ሰፊ ዋርካ ከዶክተር ሶፎንያስ ዓይን ገባ። ዛፉ የሆነ የሚማርክ ግርማ አለው። ዛፉ እኮ ዝምታ ውስጥ ነው፣ ንቅንቅ አይልም። ግን ያየውን ሁሉ ቀልብ ይገዛል። ለዘመናት በተመስጦ ውስጥ ያለ ጠቢብን ይመስላል። እንዴት እንዲህ ቀጥ ብሎ የቆመ ነገር የተንቀሳቃሹን ልብ ማሸፈት ይቻለዋል ብሎ ተመራመረ። ጥያቄውን ሳይመልስ ግን ዓይኑ ከሌላ ነገር ላይ አረፈበት። ልብ ብሎ ለማየት ሞከረ። አልተሳሳተም፣ ራሳቸው ናቸው። ያኔ እኮ ድጋሚ እንገናኛለን ሲሉት አላመናቸውም ነበር። እዚህ ጋር ወርደኝ አለው ድንገት ወደ ባለጋሪው ዞሮ። ምን ነው ጌታዬ፣ መዳረሻችን እኮ ገና ነው። ኖ፣ እዚህ ነው መውረድ የምፈልገው አለና ቁርጠኛ ውሳኔውን አሳወቀ። ጋሪውን አቆሞለት ሲወርድና ገና መሬቱን ሲረግጥ እዚህ ቦታ ላይ እንደሚቆይ ውስጡ ነገረው። አንዳንድ ቦታዎች የኛ የነፍስ ጥሪያችን መዳረሻዎች እንደሆኑ የሚገባን ነገር አለ። ይህም ግን ለተጠሩት ብቻ ነው። ለገመቺስ የሻይ ብር ሰጥቶት ከባለጋሪው ጋር አሰናበተው። አብሬህ ልምጣ ብሎ ቢለምነውም ብቸኝነትን ስለፈለገ አልፈቀደለትም። እስከ መቼ ሊቆይ እንደሚችል ስላላወቀ ተመልሶ የሚመጣበትን ቀን ራሱ አልነገረውም ነበር። እሱን በችኮላ ሸኝቶ ወደ ዛፉ ሲዞር እኛን አባት በድጋሚ አያቸው። ግዙፉ ዛፍ ስር ዓይናቸውን ጨፍነው ተቀምጠዋል። ልክ እንደ ዛፉ እሳቸውም ስክን፣ ቀጥ፣ ዝም ብለዋል። የዛፉን አይነት ሞገስ ከቧቸዋል፣ ሞልቷቸዋል። ዶክተር ሶፎንያስ ቀስ እያለ ወደ እሳቸው ተጠጋ። ዓይናቸው ቢከደንም የሚያዩት ስለመሰለው ፍርሃት ቢጤ ወረረው። ለግማሽ ሰዓት ያህል ድምፁን አጥፍቶ ቢጠብቃቸውም ከተመስጧቸው አልለቁም ነበር። በመጨረሻ ትዕግስቱ ተሟጠጠና ጉሮሮውን አጥርቶ ሰላምታ ቀረበላቸው። አባቴ እንደምን ዋሉ? ቃላቶቹ በአካባቢው የነበረውን ጥልቅ ጸጥታ አደፈረሱት። ጸጥ ባለ ስፍራ አንድም ፊደል ረብሻ ናት። ቤተ መጻሕፍት ውስጥ የምትሰማ አንዲት ድምፅ። ቃላቶቹ ከዛፉ ስር ያሉት አባት ጋርም ደርሰዋል። ዓይናቸውን በዝግታ ከፈቱ። ዕድሜ ጠገብ የነፍስ ብልጭታ በዓይናቸው በኩል አፈትልኮ ወጣ። ዶክተር ሶፎንያስን ሲያዩ ፊታቸው በራ።
እንኳን ደህና መጣህ ልጄ አሉት ለዘብ ባለ ቃና። ይቅርታ ረበሽኮት መሰለኝ አለ ሶፎንያስ እየተናነሰ። የለም በጭራሽ። እንዲያው ዝም ብዬ እስኪጨርሱ መጠበቅ ነበረብኝ መሰለኝ አለ ሶፎንያስ። ምንም ችግር የለውም፣ እስኪ አረፍ በል መጀመሪያ አሉትና ካጠገቡ ያለ የድንጋይ ቋጥኝ ጠቆሙት። አመስግኖ ተቀመጠ። ላፍታ ያህል ሳያወሩ ቆዩ። እስኪናገሩ እየጠበቀ ገጽታቸውን በውሉ አስተዋለ። ነጭ ጋቢና ደመናማ ጺማቸው ከአንድ ጥጥ የተሰሩ ድርና ማግ ይመስላሉ። ፊታቸው የጥሩ ገበሬ እርሻን ያስንቃል። ተራሮችና ሸለቆዎች፣ የሕይወት ስኬቶችና ውድቀቶች አሉበት። ጠቢብ የሆነ ሽማግሌ ሲያገኙ ከልጅነቱ ጀምሮ ጠቢብ ሆኖ ያደገ የሚመስላቸው ብዙ ሰዎች አሉ። አበው እንደሚሉት ግን ዕድሜ ትምህርት ቤት ነው፣ የትምህርት ቤቱ አይነት ግን በጣም ይለያያል። በመሃል ወዴት እየተጓዝክ ነው ሲሉት ከሐሳቡ ነቃ። ወደ ኤረር ተራራ ነበር የሚሄደው፣ እርሶን ሳይ ጊዜ ነው የወረድኩት። መልካም ነው፣ እዚያስ ምን ልታደርግ ይሆን አካሄድህ? ብለው ሌላ ጥያቄ አስከተሉና በዓይናቸው ገረመሙት። መልሱ ከገመተው በላይ ቀለል ብሎ ካፉ ወጣ። እኔ ዝምታን ፍለጋ ነው ከአዲስ አበባ የመጣሁት አባ። ማለፊያ ነው። ግን አንድ ነገር ልጠይቅህ፣ ሰው አዞህ ነው ወይስ ራስህ ፈልገህ ነው እዚህ የመጣኸው? ኧረ በፍጹም በራሴ ፍላጎት ነው የመጣሁት። እንደዛ ከሆነ ጥሩ አሉና አንድ ነገር እንደሚያይ ሰው ከሩቅ አድማስ ላይ አተኩረው ቆዩ። ቀጥለውም ይኸውልህ፣ ይህንን ጥያቄ የጠየቅሁ በምክንያት ነው። ዝምታን ራሳችን ፈልገነው ካገኘነው ጥበብ ነው። በሰው ተገደን ዝም ካልን ደግሞ የቁም እስር ነው። አብዛኛው ሰው ዝም የሚለው በራሱ ምርጫ ሳይሆን ያለበትን ማኅበረሰብ ወግ፣ የሥራ ቦታ ደንብ አያውቅም መባልን ወይም ሰውን ፈርቶ ነው። በተለይ ይህ የቱማታ ዛር የወረረው ትውልድ ከእውነተኛው የዝምታና የጥሞና ፍሬ በእጅጉ የራቀ ነው። እንዳልኩህ ዝም ሲል እንኳ የሚናገረው ነገር ስለሌለው አሊያም ስህተት ተናግሮ አያውቅም ላለመባል ነው። በእውነት አንተን መሰል ጥበብ ፈላጊ ሰው በዚህ ጊዜ ማግኘት ግን መታደል ነው። ለዚያም ነው ምክንያትህን የጠየቅኩህ። አትርሳ፣ አንድን ነገር የምናደርግበት ምክንያት ውጤታችንን ቀድሞ እንደ ራእይ ያሳያል። ነገን ዛሬ ይወጥናል። ዶክተር ሶፎንያስ ይህንን ሲነግሩት ምን እያሉት እንደሆነ በከፊል ገብቶታል። ግን ይበልጥ እንዲያብራሩለት ስለፈለገ ለምሳሌ በትምህርት ቤት ልጆችን ዝም እንዲሉ ስናስፈራራ አስረናቸዋል ማለት ይቻላል ብሎ በምሳሌ ጠየቃቸው። ምን መሰለህ፣ እኛ ልጆቻችንን ዝም በሉ እያልን በጩኸት እያስበረገግን ነው ቤት ውስጥ የምናሳድጋቸው፣ ትምህርት ቤት የምንቆጣቸው። እንዴት ዝም ማለት እንደሚችሉ ግን አናስተምራቸውም። ዝምታ ግዴታ እንጂ ምርጫቸው እንዲሆን አንቀርጻቸውም። ሰው ያልተማረውን ከየት ያመጣል? ልጆች ከኛ ያዩትንና የተማሩትን ነው የሚያንጸባርቁት። እኛ ያልተለማመድነውን ጥሞናና ጸጥታ ከየት ሊለምዱት ይችላሉ? ዝምታን ሳይሆን መዋከብን በሳምንት 7 ቀን ኖረን እያስተማርናቸው በዝምታ ማሰላሰል የሚችል ትውልድ መፍጠር የሚቻለን ይመስልሃል? አሉና በጥያቄ ተመለከቱት። የምንችል አይመስለኝም። እርግጥ ልክ ብለዋል። ግን እኛስ ካለ ድምፅ ካለ ቃላት እንዴት መኖር እንችላለን? ካለ ቃላትም ካለ ጸጥታም መኖር ሙሉ አይደለም። ጸጥታን እንደ ጠላት ቅፍለት ብንሸሸው እንኳ ወደድንም ጠላንም የሕይወታችንን አብዛኛውን ክፍል ጸጥ ማለት ግዴታ ሆኖብናል። እንቅልፍ በአማካይ የዕድሜያችንን 1/3 የሚወስድ የጸጥታ ገበታችን ነው። ሕልም ከምናልምባቸው፣ ቅዠት ከምንቃዥባቸው ቅጽበቶች ውጪ ተኝተን እስክንነቃ ጸጥ እንዳልን እንቆያለን። ብቻችንን በምንሆንባቸው አብዛኛዎቹ የቀኑ ሰዓታት ባንፈልግም ጸጥ እንላለን። የቃላት አጠቃቀማችን እንኳ ካለ ጸጥታ ክፍተቶች ትርጉም የላቸውም። እናም ተፈጥሮ በራሷ ጸጥታን ትጭንብናለች። ዋናው ነገር ግን ጸጥታን ሳንገደድ መለማመድና ፍሬውን አነኩተን ወደ ዝምታና አርምሞ መድረስ መቻል ነው። ለዚህም ነቢያት ከተራራ፣ መናኞች ከበረሃ፣ ቀዛፊዎች ከባህር ብቻቸውን ተቀምጠዋል። ይገርማል። በግሌ ድምፅን ተፈጥሮ ብዙም እንደማትወድ እኔም ባለፈው ሳስብ ነበር።
ግን ቃላትም አስፈላጊ ናቸው ብዬ አምናለሁ። ትክክል ነህ። ግን ጸጥታና ዝምታ ይለያያሉ። ጸጥ ማለት የግዴታ፣ ዝም ማለት ደግሞ የምርጫ ጉዳይ ነው። ዝምታን መረዳት ቃላትንም ለመረዳት ይጠቅማል። ጥሩ ሙዚቀኛ ለመሆን ጥሩ ጉሮሮ